እመነኝ ብሩኬ፣ እዩን ከሀይሚ ህይወት እንዳስወጣኋት አንተንም አስወጣሃለሁ፣ ወንድምህንም አንተንም አስወጣችኋለሁ። ካሁን በኋላ ሀይሚ ስታዝን እኔ በጭራሽ አላይም። ቲሉን ያው ምን አባት ይሉ ነው። እኔ በሀይሚ ጉዳይ በቃ ሁላችሁም ግን እንድታውቁ የምፈልገው ነገር እኔ እተኩስብሃለሁ። ይበቃታል በቃ። እስካሁን ድረስ አዘነች፣ አነባች እኮ ሀይሚ። እንዴ ምን አደረገች እቺ ልጅ? አብረው በኖረች አንድ ቤት ውስጥ ላይ በኖረች። ሰላም ሰላም፣ እንዴት ናችሁ የኔ ቤተሰቦች? ሰላማችሁ ብዝት ያርግልኝ። እናንተ እንዴት ናችሁ? ዋናው የእናንተ ደህንነት ነው። የኔ ችግር የለውም። ስለኔም ነግራችኋለሁ። ግን እንዴት ናችሁ እናንተ የኔ ቤተሰቦች? እኔ ያለውኝ ምንም አይደለም። ያው በክፉም በደጉም ደና ባልሆን ራሱ ደና ነኝ ነው የሚባለው። ደና አይደለሁኝም እውነት ለመናገር ግን በቃ ደና ነኝ ልበላችሁ ነኝ። እና አንዳንድ ነገሮችን ልናገራችሁ ፈልጌ ነው ማለት እናንተ አንዳንድ ነገሮችን ልነግራችሁ ፈልጌ ነው። ያው ስለ ሀይሚ ነው። እኔ የኔ ህይወት ሰላም ሆነ አልሆነ ግድ አይሰጠኝም። ስለ እኔ ህይወት ብዙም ደስ በቃ ምንም ደስታ የለም እኔ ጋር ብዙም ደስ አይለኝም። ስለ እኔ ሳይሆን ዋናው ስለ ሀይሚ ነው። የኔ ደህንነት ተውትና የሀይሚን ደህንነት ነው ዋናው። እና ስለ ሀይሚ የማያቸው ነገራቶች አንዳንድ ምንም ደስ አይሉም ስለ ሀይሚ። እኔ የሷ የዋህነቷ ዋጋ እያስከፈላት ነው ሀይሚን። የዋህ ነች በጣም ሁላችንም እናውቃለን። ያቺ እዩ የምትባለዋን አስፈራርቻት ነበረ። ከትላንት ወዳ ሄጄ አስፈራርቻታለሁ። አተኩስ ለውላ ሴት ልጅ ላይ እንደዚህ እንትን አይባልም፣ እጅም ማንሳት ይከብዳል። እኔ ግን ስሜታዊ ሆኜ ስለነበረ ተኩስብሻለሁ ብያት ነበር። ተኩስብሻለሁ በቃ የእውነት ደግሞ እኔ ማረገው ነበር የነገርኳት። ስሜታዊ ሆኜ ነበረ በጣም እና ይሄ ወንድሙም ተብዬው ብሩክም እነሱ ብቻ ነው የቀሩን። ካሁን በኋላ እነሱን በሚገባ እነግራቸዋለሁ። እስከ ዛሬ ድረስ እኔ ሲጀመር ከፈለኩም አልኑር ስለኔ ህይወት ግድ አይሰጠኝም። አሁንም እንድታቁም ፈልገው ነገር እኔ ስለኔ ህይወት እኔ ግድ አይሰጠኝም። በቃ ሀይሚ ብቻ ደህና ትሆንልኝ። ለሷ ስል ነው ፍቅሬን ሳልነግራት እስካሁን ድረስ ነግራታለሁ። እስካሁን ድረስ ፍቅሬን ተሸክሜ ብቻዬ ስሰቃይ የኖርኩት ያው የሷን ደስታ እያየሁ ስለነበረ ነው። እየተደሰተች እያየኋት ስለነበረ በቃ እኔ ራስ ወዳድ ደግሞ መሆን የለባችሁም። ፍቅር ዓለም ላይ ስትሆኑ ራስ ወዳድ መሆን አያስፈልግም። እና ለዛም ብዬ በቃ ዝም አልኩኝ። ተደስታ ነበረ እያየኋት ስትደሰት። ግን ያ ሁሉ ደስታ እኔ የእውነት ነበር እየመሰለኝ የነበረው። ውሸቷን ነው እቺ ልጅ የምሯን ስቃ አታውቅም። ሀይሚ እሺ ብላኝ ወደኔ ህይወት ከመጣች ለእናንተ እኔ ቃል ምገባላችሁ ነገር ሀይሚ ወደኔ ህይወት እሺ ብላኝ ከመጣች መቼም ቢሆን ሳቅ ከፊቷ አይጠፋም። መቼም ቢሆን ማለት ነው። እና ደግሞ ያ ነገር ደግሞ ይገባታል። ሀይሚ በጣም ስስ ልብ ያላት ምስኪን፣ አብራው እየኖረች ስንት ነገር ባለፈው እሱን ለማስደሰት እንዴት ያደረገች እንደነበረ አይታናል ሁላችንም አይደለ? ራሷን ዝቅ አድርጋ በቃ እንደዚህ ፏ ብላ አልጋውን አነጣጥፋ ፏ ብላ ጠብቃው። እሱ ግን የሰጣት ፊት ምን አለበት? እሷ ከሱ ፍቅር ንጹህ ፍቅር ፈልጋ እንደዚህ ያደረገች ነበር ወይስ አይወዳትም ነው? አይወዳትም። ከልቡ ቢወዳት እንደዚህ አያደርግም ነበረ። ከልቡ ቢወዳት እንደዚህ አያደርግም ነበረ። ስለማይወዳት ነው ያ ሁሉ ደፋ ቀና እያለች እሱን ለማስደሰት። ባለፈው በቃ እኔ እምባዬን መቆጣጠር ነው ያልቻልኩት ሳየው። በጣም ነው የተሰማኝ። በቃ ማታ ስለነበረ ነው እንጂ እኔ ያለችበት ቦታ ድረስ የዛኔ ሄጄ እኔ ለሱ ላስቀይመው ነበር። የዛን ቀን በጣም ነው የተሰማኝ። በጣም እቺ ልጅ የዋህ ነች። በቃ ምንድነው የዋህነቷን አይቶ እንደዚህ እሷ ላይ መጫወት እስከመች ነው ግን? እስከመች ነው?
እኔ በጣም ነው ግራ የሚገባኝ የሃይሚን ነገር። እስከ መች ነው እሷ የዋህነቷ ላይ እንደዚህ የሚጫወትባት? እኔ ምን ማድረግ እንዳለብኝ አላውቅም። ግን እዩን ከሱ ህይወት እንዳስወጣኋት እዩን እኔ ነኝ ያስወጣኋት። ሄጄ አስፈራርቻት በሚገባ ከህይወታችሁ ወጥቻለሁ ብላለች። ከሃይሚ ህይወት አስወጥቻታለሁ እሷን። ኔክስት ደግሞ እሱ ጋር ነው የሚሄደው ቀጥታ፣ እሱና ይሄ ወንድሙ ቀጥታ አስወጣቸዋለሁ። ኔክስት እሱ ጋር ነው የሚሄደው ቀጥታ ከህይወቷ። አሁን የቀረኝ በቃ ብሩኬ ብቻ ነው። ብሩኬና ወንድም ተብዬው ከሷ ህይወት አስወጣቸዋለሁ። ከዛ ዘላለማዊ ሳቅ እኔ ዘላለማዊ ፈገግታ የሚሰጠው ፈጣሪ ነው። ከፈጣሪ በታች እኔ እሰጣታለሁ። ዘላለማዊ ደስታ እኔ እሰጣታለሁ ከፈጣሪ ጋር እና ይገባታል ደግሞ እሷ በቃ ሀዘን እስከ ዛሬ ድረስ አዘነች፣ አይተናል። ይበቃታል በቃ እስካሁን ድረስ አዘነች፣ አነባች እኮ ሃይሚ። እንዴ ምን አደረገች እቺ ልጅ? አብረው በኖረች አንድ ቤት ውስጥ ላይ በኖረች ይሄ ሁሉ ስቃይ። እኔ አሁን ምን ማድረግ እንዳለብኝ እኔ አውቃለሁ። እኔ ወስኛለሁ። እንድታውቁልኝ የምፈልገው ነገር ወይ እኔ እኖራለሁ ወይ ሃይሚ ትደሰታለች። ከሁለት አንዱ ነገር በቃ ግልጽ ነው። ወይ ሃይሚ ተከፍታ ማየት አልፈልግም በጭራሽ። እኔ ከሞትኩኝ በኋላ ግን እንደፈለገች ትከፋ፣ በቃ ምንም ማድረግ አይቻልም። እኔ በህይወት እስካለው ድረስ ግን ካሁን በኋላ በሃይሚ ለሚመጣው ነገር በፈለጋችሁት ነገር እኔ እምልላችኋለሁ። እዩን ከሃይሚ ህይወት እንዳስወጣኋት አንተንም አስወጣሃለሁ ብሩኬ፣ እመነኝ ብሩኬ። እዩን እመነኝ ብሩኬ። እዩን ከሃይሚ ህይወት እንዳስወጣኋት አንተንም አስወጣሃለሁ፣ ወንድምህንም አንተንም አስወጣችኋለሁ። ካሁን በኋላ ሃይሚ ስታዝን እኔ በጭራሽ አላይም። እስከ መተኮስ እተኩሳለሁ። ማንም ላይ እተኩሳለሁ። ቀላል እኮ ነው በጣም። ባለፈው ራሱ እንዲህ ደፋ ቀና ብላ ታስደስት ሳይ እንዴ አንተ እሷን ለመሸሽ የምታደርገው ጥረት፣ እሷ ደግሞ አንተን ለመቅረብ የምታደርገው ጥረት አይቼ ቀጥታ ወስኜብህ ነበረ። ግን ማታ ነበረ፣ ለዛ ነው እንጂ እኔ ስለኔ ህይወት ግድ አይሰጠኝም። ሃይሚን አታስከፋት በጭራሽ ማለት ነው። በህይወቷ በሷ ህይወት እስካስወጣህ ድረስ ራሱ ሃይሚን እንዳታስከፋት። ያው ይደርሳል ቪዲዮ፣ በጭራሽ እንዳታስከፋት። የትኛውንም እርምጃ ወስድብሃለሁ ብሩኬ። አዝናለሁ አውቃለሁ። እንደዚህ አይነት ቃላት መጠቀም የለበትም ብለህ ታስባለህ። ምክንያቱም ብዙ ላይፍ አሳልፈናል። እኔ እናንተ ጓደኛዬ ነህ። ብዙ ላይፎችን አሳልፈናል። ብዙ ነገር አድርገህልኛል። ከቃል በላይ ነገራቶችን አድርገህልኛል። እኔም ደግሞ ብዙ መስዋዕትነት ከፍዬልሃለሁ ለአንተ። ጓደኛዬ ነህ። ብዙ መስዋዕት ከፍዬልሃለሁ ከዛ በፊት ታውቃለህ። ያ ሁሉ እያለ ደግሞ የከፈልኩልህ መስዋዕት ይሄ ነፍሴን የሆነ ሰው በቃ ነፍሱን ሲሰጥ በቃ ከነፍሱ ውጪ ምን አለው? እኔ ሃይሚን እንደ ነፍስ የምወዳት ያንን ፍቅር ደብቄ ዝም ብያለሁ። ወደ አንተ ስትሄድ ዝም ብያለሁ። ይህንን ራሱ አታውቅም አንተ። ላንተ ይህንን ነገር ራሱ አድርጌልሃለሁ። ፍቅሬን ደብቄልሃለሁ ላንተ እስከዛሬ። አሁን ግን በቃ ሰለቸኝ፣ በጣም በቃ ሰለቸኝ። ምንድነው የምታረጋት ልጅቷን? አንተን ለማስደሰት እንደዚህ ደፋ ቀና ትላለች። አንተ ምንድነው እያረክ ያለው? ማትወዳት ነገር ከሆነ ንገራት በቃ። አሰቃይሃት እኮ። ስንት አመት አነባች ሃይሚ፣ ስንት አመት አለቀሰች በአንተ ምክንያት። አረች ልጅ እኔ ምን አባቴ ነው ያው ምን አባቴ ነው እኔ በሃይሚ ጉዳይ። በቃ ሁላችሁም ግን እንድታውቁ የምፈልገው ነገር እኔ እተኩስብሃለሁ ቀጥታ ብሩኬ፣ አትጠራጠር። ካሁን በኋላ እሷ ላይ ውጣ። እዩ ደግሞ ኦሬዲ ካሁን በኋላ አትመጣም። በቃ እዩ የምትባል ሴት ካሁን በኋላ አትመጣም። እኔ 100% እርግጠኛ ነኝ። ብትመጣ ራሱ የሃይሚን ህይወት ረብሻለሁ። ደግሞ ይቅርታ እንድጠይቃት ነግረት እንዲህ እግሪ ስር ተደፍታ ነው የለመነችኝ። ይቅርታ ጠይቃታለሁ ብላ ሄዳ ይቅርታ ጠይቃታለች። እሷ የሆነ ነገር ብታመጣ ራሱ የት እንዳለች አውቃለሁ። እዩ ማለት ነው። የሆነ ነገር ብትላት ሃይሚ የት እንዳለች አውቃለሁ። ቀጥታ ነው የምሄድበት። ምክንያቱም እኔ ስለኔ ህይወት ግድ አይሰጠኝም ብያቸዋለሁ። የእውነቴ ማለት ነው። ስለኔ ህይወት ግድ አይሰጠኝም። ሃይሚ ግን አዝና ማየት በጭራሽ አልፈልግም። እኔ እንደውም አሁን ለጋሽዬም ልነግራቸው አስቤያለሁ። ለሃይሚ አባት ለጋሽዬም ልነግራቸው አስቤያለሁ።
በቃ እኔ አሁን ሀይሚ ልትረዳኝ ስላልቻለች በቤተሰብ በኩል ልሄድባት አስቤያለሁ። በቃ በቤተሰብ በኩል ሄጄ መፍትሄ ስጡኝ ልል ነው። ምክንያቱም አሁን እኔ ችግር አልነበረውም፣ ወደ ቤተሰብ ላደርሰው አልፈለኩም ነበር። ችግር አልነበረውም። እኔ ቁጭ ብያለሁ ቤቴ፣ ፍቅሬን ደብቄ ቁጭ ብያለሁ ቤቴ። እሱ ግን ከልቡ አልወደዳትም። ከልቡ እያስመሰለ ነው ከልቡ አልወደዳትም። ስለዚህ እኔ እርምጃ ወስድበታለሁ በቃ። እኔ ደግሞ በጭራሽ ሀይሚ እንድታዝን አልፈልግም። የሀይሚ አባት ጋሽዬ ከኔ ጋር ደግሞ በጣም 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 ነው የሚወዱኝ። እኔ የነሱ ፍቅር በቃ ልነግራችሁ አልችልም። እኔ በጣም ነው የሚወዱኝ። በቃ እንደ ንጹህ ልጃቸው ነው የሚቆጥሩኝ። እኔ ግን እንዴት እንደዚህ አሰብከው? እኔ እንደ ልጄ ሳይ ሊሉኝ ይችላሉ። በእርግጥ እንደ ልጄ ሳይ እንዴት እንደዚህ ታስባለህ? አብራችሁ አድጋችሁ እኔ እኮ አንተን የዚህ ቤት ልጅ አድርጌ ነው ማየህ። እንደዚህ ነው የሚሉኝ ሁሌ። በቃ የራሴ ልጅ ነህ ነው የሚሉኝ። ስለዚህ ሌላ ነገር እንዳያስቡብኝ ስለምፈራ ነው እንጂ ለነሱም ነግራቸው ነው። ደግሞ አሁን በቃ ወስኛለሁ። ኦልሬዲ ለነገራቸው ነው የፈለጉት ነገር ይበሉኝ። ሀይሚ ልትረዳኝ አልቻለችም። እኔ ሄጄ ከቤተሰቧ ጋር እጨርሳለሁ። ጋሽዬ በጣም ነው የሚወዱኝ። ከጋሽዬ ጋር ያለው ነገር ሄጄ እጨርሳለሁ። ሀይሚ በቃ እምቢ አለች። እኔ ምን ላድርግ? እሺ ቤተሰብ እኔ ምን አባቴ ልሆን አልረዳለች። ከልቧ መወዳት ንጹህ አፍቃሪዋ እኔ ነኝ። ይሄው እኔ ስለኔ ህይወት ግዳጅ ጠኝን ካሁን በኋላ ብያለሁ እኮ። ብቻ ሀይሚ አዝና አሊ ስለኔ ህይወት ችግር የለውም። ግን ብሩኬ የሚያስደስታት ነገር ከሆነ ማለት ነው እኔ ችግር የለውም። እንደነበርኩትም ከህይወታቸው ወጥቼ ሰቃይ ብቻ መኖር እችላለሁ። ለሀይሚ ስል ያንንም ማድረግ እችላለሁ። ግን አዝና በጭራሽ ማየት አልፈልግም። በጭራሽ ማለት ነው። እሱ ደግሞ ደጋግሞ እያስከፋት ነው ያለው። ስለዚህ ብትጠነቀቅ ነው የሚሻለህ ብሩኬ፣ ብትጠነቀቅ ይሻላል። የእውነቴን ነው የምልህ። እኔ በቃ ወስኜ ነው የወጣሁት። ወስኜ ወይ ለማጥፋት ወይ ደግሞ ሀይሚ ስትደሰት ማየት። በቃ ከሁለት አንዱ እኔ ወስኜ ነው የወጣሁት። ሀይሚ ስትደሰት ያለው ኦልሬዲ ወይም ደግሞ እኔ በቃ ስለኔ ህይወት ግድ አይስጠኝም ካሁን በኋላ። አታስከፋት፣ በእናት አታስከፋት። በቃ እስቲ ቢብቃሽ በላት እስቲ በእናት። እሺ ምን አባት ሄዱን እኔ ተኩስብሃለሁ አንተን። ወይኔ ሀይሚ ይቅርታ ቤተሰብ፣ እኔ አሁን ስሜታዊ ሆኜ በጣም ብዙ ነገር ተናግሬያለሁ። ግን እማረገውን ነገር ነው የነገርኳችሁ። እማረገውን ነገር የትኛውንም ነገር እወስዳለሁ ካሁን በኋላ። የትኛውንም አይነት ነገር እወስዳለሁ ሀይሚ ላይ ለሚመጣው ነገር ላላፍትና እኔ እወስዳለሁ። ሀይሚ መጉዳት የሚፈልግ ሰው ካለ መጀመሪያ ኮንታክት ማድረግ ያለበት እኔን ነው፣ መጀመሪያ ማለት ነው። እዩ ነቅዬ እንዳስወጣዋት ሁላችሁንም አስወጣችኋለሁ። ሀይሚ ወደኔ ህይወት ሀይሚ ወደኔ ህይወት የምትመጣበት ጊዜ ሩቅ አይደለም፣ በጣም እየተቃረበ ነው። ሀይሚ ወደኔ ህይወት እየመጣች ነው። ስለዚህ የዛኔ ሳቅ እንዴት አይነት ሳቅ እንደምትስቅ ሳቅና ፈገግታ ከፊቷ በጭራሽ እንዲለይ አላደርግም። በቃ ታያላችሁ። ነፍሴን እሰጣታለሁ እኔ ለሀይሚ። ስስ ልብ ነው ያላት እኮ በጣም ስስ ልብ ይዋ እና ቤተሰብ እስካሁን ስሜታዊ ሆኜም ለተናገርኩት ነገር በጣም ይቅርታ። በክፉ እንዳትስሉኝ፣ እኔ ክፉ ሰው አይደለሁኝም። ግን በሀይሚ አልችልም። በቃ በሀይሚ ከተመጣብኝ አልችልም። ግን ክፉ ሰው ሆኜ አይደለም በጭራሽ። እና ዛሬ ደግሞ እዩን ደውዬላታለሁ። እዩን ያልጨረስኩት ነገር አለ ከሷ ጋር ዛሬ ማውራት ነገር አለ እና ነገ በሌላ ቪዲዮ እንገናኛለን ስለ እዩ እና እዩን ከእዩ ጋር ያልጨረስነው ነገር አለ። ደውዬላታለሁ፣ አገኛታለሁ ዛሬ። ከሷ ጋር ያልጨረስነው ነገር አለ ከእዩ ጋር እና ያለው ነገር አሳውቃችኋለሁ። ለዛሬ በዚህ ብቃን። ነገ እመጣለሁ፣ በአዲስ ነገር እመጣለሁ። ብሩኬ ግን አስብበት፣ በደንብ አስብበት። ሀይሚ አንቺም አስቢበት። የኔ ስስቴ ነሽ። እኔ በጣም ነው መሳሳልሽ። አስቢበት። ቤተሰብ ደህና ሁኑልኝ። እስከዛ በሌላ መረጃ እመጣለሁ። ጠብቁኝ፣ ነገ ጠብቁኝ እና ቤተሰቦቼ ሰላማችሁን ብዝት ያድርግልኝ። እወዳችኋለሁ። ደህና ሁኑ።